ላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም። ፒሪድ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱኝ እንጂ ተከሳሹን ጠርታችሁ እኮ አይደላችሁም ፕሩቭ አድርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አድርጉ። በሰረፈ ለእናንተ እኔ ፓስፖርቴን አልክም። ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል 2-3 ሳምንት ምንም አይመስለኝም። አሁንም በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም የምለው ማን ነው ስሙ ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅያሜም የለም፣ ጥላቻኝም የለብኝም። አይ ሪስፔክት ሂም። መብቱ ነው። እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎኝ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምላል፣ እኔን ያመነ ደግሞ አያምንን። ግን እናንተ የምትሰሩበት ወንጀለኛን የመያዝ ኮምፕሊትሊ ሮንግ የሆነ ነው። እውነት ካላችሁ ደግሞ እኔ ያለሁበት ኖርዌይ ነው ብያለሁ። ኖርዌጃን ኤምባሲ ሂዱ፣ ኢትዮጵያ ሂዱና የማህሌትን ዶክመንት ስጡ። ወይውን ልንገራችሁ፣ የማህሌትን ዶክመንት ሰጥታችሁ ይቺ ሴትዮ ኖርዌይ አይተናታል፣ እዛን ያለችው ስሟ ሳጂ ይባላል። ለእናንተ እኮ ኢዚ ሆነላችሁ። እንዲያውም ማህሌትን እኮ ስትፈልጉ ልክ እንደ መንፈስ ዚናት ከምትሉ አሁን ቀለለላችሁ። ስለቀለለላችሁ ሳጂ የምትባለው ማህሌት ናት፣ ምናምን ሰርቃ የጠፋች ኖርዌይን ያለችው ይኸው ዶክመንቷ እሷ ስላለች አረጋግጡልን ብትሉ እኮ በቃ መልስ ታገኛላችሁ። እኔ ኢትዮጵያ ውስጥ ኖርዌይ ኤምባሲ አለ። በጣም ቆንስላ ነው ያለው። የኛም ይኸውልሽ አሁን የኛም ጥያቄ እኮ ይኸውልሽ መጀመሪያም እንዲሁ አንቺ በእርግጥ ቆይ ብዙ የሚያናድድ ነገር ምናምን ሊፈጠር ይችላል። አንዳንዴ ይሄ የሚነሳውን ነገር እልባት መፍትሄ ለመስጠት እንደው በአንቺ መፍትሄ ሊሆን ይችላል ብለሽ የምታቀርቢው ነገር ምን አለ? ይሄኛው ካልሆነ በምን ኮንፈርም አድርገው እነዛ ልጆችም ወደ ስራቸው አጀንዳ መሆንሽ አንቺም ስምሽ ፎቶዎች በየቦታው ከሚለጠፍ ምን ከሚል እንደው አጀንዳው ቢዘጋ ለዛ መፍትሄ የሚሆን ነገር ካለሽ የሚል ጥያቄ ነው። አሁን አንተ ሰማኸኝ መሰለኝ መፍትሄውን አቀረብኩኝ። እስካሁን ድረስ ሪስፔክት አድርጌያችሁ ህዝቡን ሪስፔክት አድርጌ ኮንሲደር አድርጌ 2-3 ጊዜ ፕሩቭ አድርጌላችኋለሁኝ ያለችው። እኔ እርግጠኛ ነን ዱባይ ትናንትና ሞል ላይ አየናት እኮ ነው ያሉት። ሞል ነበረች፣ ስጠራት ሮጠች። እዚህ ዛሬ ጠዋት እዚህ ነበረች ሲሉ ነበሩ አይደል ሰዎች። ከዛ በኋላ ወጣሁኝ። ኦስሎ ነው ያለሁት አልኩኝ። ኦኬ ኦስሎ ዛሬ በራ ነው አሉ። እሺ ቤቴ ገባው። ያን ሁሉ ፐርፊውም ከየት አመጣሁት? ሪቪው ማድረገው እኔ ፐርፊውም አልሸጥም፣ ሪቪው ነው ማደርገው አልኩኝ። አዩ አሁን ደግሞ ፓስፖርቷን አልክም፣ ለማንም አክል ህጋዊ ላልሆነ አካል አልክም። ይሄ መብቴ ነው። ግን ለእናንተ ግን ቀላል ያደረኩላችሁ ምንድነው የኖርዌጂያን ቆንስላ ጋር ሄዳችሁ እኔ ነገም የዛሬ እስካለሁ ድረስ ፓሽኑ እስካለኝ ስለ ፐርፊውም እስካወራው ድረስ እዚሁ ነኝ። ደስ ያለኝ ቦታ እየገባው ስፈልግ ጌም የተጫወትኩ ጌም አልጫወትም። ሆነስትሊ ኢንስፓየር ያደረጉኝ ሰዎች ጊፍት እየሰጠው በቃ ልክ እንደማደርገው እንዳሆኑ ፐርፊውም ሪቪው አደርጋለሁ እየገዛው። እኔ ጋር መጥቶ ፐርፊውም የሚማር ሰው ደስ የሚለው ሰው እኔ ጋር ይመጣል። ዳሴት በተረፈ ግን ቆንስላ ካለ ምንም ካለም ይሄው ሳጂ ይሄው። በአሁኑ ሰዓት እኮ ሁሉም ነገር እኮ ግሎባል እኮ ነው። ቀላል ኢዚ እኮ ነው። እንዲያውም ለእናንተ ቀላል ሆነላችሁ። እኔ ማህሌት ከሆንኩኝ እኮ ተገኘሁላችሁ አይደል? ለምንድን ነው እዚህ ቁጭ ብላችሁ ከኔ ጋር ነይ አይደል? ወደ ህግ ለምን አትሄዱ? ህግ ላይ ሂዱ። እኔ አሁን ማህሌት ከሆንኩኝ ሹር ከሆናችሁ ኖርዌይ ያለሁት ብዬ ትናንትና አሳየቻችኋለሁ። እንዲህ አሁን ቀለለላችሁ። ስለዚህ በፊት ዱባይ ናት ወይስ የት ናት የነበረውን ጥያቄ አሁን ተመለሰላችሁ። ያለሁት ኖርዌይ ነው። ኖርዌይ ቆንስላ ጋር ሄዳችሁ የማህሌትን ዶክመንት ይዛችሁ ይቺ ሰው እዚህ ቦታ አለች እርግጠኛ ነኝ ብላችሁ በአንድ ደቂቃ ወዲያው እኮ ነው የሚገኘው። እኔ እዚህ ጋር ያለው ሲመጡ የኔ ሂስትሪ ወዲያው ያገኙታል። በዛ መልስ ታገኛላችሁ። እነሱ መጥተው ሲጠይቁኝ ለነሱ መልስ እሰጣለሁ። ለእናንተ ግን አልሰጥም። ዊዝ ኦል ማይ ሪስፔክት በጣም ይሄንን አላረግም። ግን ወጥቼ አሁን ሾፒንግ ሳረግ አሳያችኋለሁ። ችግር የለብኝም። በተረፈ ግን ፓስፖርቴን ግን ቁጥሬን የፓስ ቁጥር ያለበትን ፉል ዶክመንት ሌሎቹ ልከው ሊሆን ይችላል። እኔ ሌሎቹ አይደለሁም። በራሴ ነው። እኔ ፋሚሊ አለኝ፣ ቤተሰብ አለኝ።
ባላለኝ ይሄንን እንዲህ ተጠይቄያለሁ ስላቸው በጣም ነው የሳቁት። በእውነት እዚህ ያሉ ሰዎች እንደዚህ አይነት ከየትኛው ምን አይነት አሰራር ነው? በጣም ነው ሰው የገረመው። ግን ለእናንተ ኢዚ ሊሆን ይችላል፣ ለኛ ሀገር ኢዚ ሊሆን ይችላል። የሰውን መብት መዳፈር መንካት ስለለመድን this is forbidden። እንደዚህ አይነት ጥያቄ ራሱ በጣም forbidden ነው። ህግ ጋር ነው መሄድ ያለባችሁ። ስለዚህ ይሄንን ነው። ቅልቦች ሪስፔክት አደርጋለሁ፣ ምንም ችግር የለም። ራሱ ማን ነው መብረቁንም ሪስፔክት አደርገዋለሁ። ልክ ነኝ፣ እኔም ልክ ነኝ፣ ሁላችንም ልክ ነን። ስለዚህ በየራሳችን መንገድ እንሂድ። እሺ እንጠራሻ ክብረት ስለመጣሽ እናመሰግናለን። እኛ ምን ማድረግ እንዳለብን እንነጋገር። ተስፍዬ ነገ እሑድ ነው፣ ሰኞ ነው። ነገ ኖርዌይ ቆንጽላ ኢትዮጵያ ያለው ሄዶ የማህሌትን ዶክመንት ሰብሚት አድርጎ እዛ እቺ ተጠርጣሪ ኖርዌይ እንዳለች እንጠረጥራለን፣ በዚህ ቲክቶክ አካውንት ነው የምትጠቀመው ብሎ ሊያመለክትልን የሚችል አካል አንተ ጊዜ ይኖርሃል፣ ትችላለህ? አይ ኖርማሊ መጀመሪያ ቆይ እነዛኞቹም ጋር ያላቸውን ማስረጃና መረጃዎችን ያሰባስቡና ዝም ብሎ አሁን ብድግ አድርገሽ የሆነች ነገር አንጠልጥለሽ አይደለም። ማስረጃዎችና መረጃ ቅድም አንድ በዚህ ጉዳይ ላይ የህግ ባለሙያም ሀሳቡን ሲሰጥ የነበረበት ጊዜ ነበርና አላሳይም የራሱ አንተን ነው። ኦፍ ኮርስ ግን ከቅንነት አንፃር ነው ቅድምም ስጠይቃት የነበረው። ግዴታም ደግሞ ለሁላችን ቆይ ሳጂ አንቺ ስታወሪ አንዴ እድል ስጪው፣ ረጅም ሰዓት እድል ሰጥቶሻል። በጣም ይቅርታ እና ምናልባት ይሄ ግርግሩም ሁለቱም እኛ ደግሞ እነዛ ምስኪኖችንም በማሰብ አንቺ ያለመሆንሽን ግዴታ በፓስፖርት ብቻ አይደለም በሌላም አንቺ ኮንፈርም ልታደርግልን የምች ያለመሆንሽን እንግዲህ ቅድም እንዳልሽ ቪዲዮ አሳይቼ ቆይ ቅድም ስታነሺው የነበረው ጉዳይ አለ። ሾፒንግ ሳደርግ ምናምን ነገር አሳይቻለሁ ያለውበትን አካባቢ ስትይ ነበረ መጀመሪያ ላይ። እኔ አሁን እሱን አላውቅም። እነዚህ ልጆች ነው እንትን ሊያደርግበት የሚችልበትን ሁኔታዎችን መፍትሄ ሊመጣ የሚችልበትን ሁኔታ ብታመቻቹ፣ ከዛ ሲያልፍ ደግሞ የነሱም ጋር ያለው ማስረጃዎች አሉን ብለዋል። ቅድም ጠይቀናቸዋል እነሱ ጋር ያንንም ሰብስበን ደግሞ እኛም ሌላዎችን እንትን ማድረግ የምንችልበት። አሁን ብቻዬን ሙሉ ሐሳብ የለኝም። ገና ለመጀመሪያ ጊዜ ነው ዛሬ ሶሻል ሚዲያ ቲክቶክ ላይ የመጣሁት። ገብቼ እንትን ብዬ አይቼም አላውቅም። የተቆራረጠ ምናልባት ሲደብር ማታ እንቅልፌ እስከሚመጣ ብቻ ስክሮል ላደርግ እችል ይሆናል እና እንድትሽል መረጃዎች የለኝም። አሁን ማሳየትሽን ኖርዌይ እንደምትኖሪ ወጥተሽ ከተማውን ማሳየትሽ ለምሳሌ አሁን ካንቺ ነው የሰማው፣ አላወቀም። ደጋግሜ እኮ ብያለሁ። ይኸውልሽ አቦ እኔ እኮ ክሬዲት ለምን አይሰጠኝም እኮ አልኩት። ለህዝቡ ብዬ ይሄን አድርጌያለሁ። አዎ ክሬዲት ያልሰጠሽ ስላላወቀ ነው ተስፍዬ። አሁን ነው በጣም ቢዚ ሆኖ በስራ ቲክቶክ ላይ አልመጣም ነበር፣ ዛሬ ገና ነው የመጣው። ለዛ ነው እና እሱ ላይ አትፍረጅበት። ከተማውን ማሳየትሽን ኖርዌይ መኖርሽን ማሳየትሽን አላወቀም። እንደዚህ እናድርግና ወደ እልባቱ እንሂድ። ለእነዚህ ልጆች ደግሞ እንዴት አድርገን በምንችለው መልኩ መፍትሄያቸውን እንዴት አድርገን እናፈላልግ እነዛን ምስኪን ልጆች ሀቅ የሚለውን ነገር ደግሞ ያው አሁንም እየተቀናጀን በጋራ ከነዛኞቹም ጋር ሀቢባም በዚህ ጉዳይ ላይ ኢንቮልቭ አድርገሽ በደንብ አድርገን እንሰራበታለን። የነሱ አለን የሚሉት ነገር ካለ ግን ቢያቀርቡና እንደው ይሄ አጀንዳ ሊዘጋበት የሚችል አንቺም ያለሽን ለነዛ ምላሽም ሰተሽ አላቅም። እንግዲህ ከዚህ በፊት ፌስ ቱ ፌስ ተገናኝታችሁ አውርታችሁ ከሆነ አላቅም እና በእንደዚህ አይነት መልኩ መፍትሄዎች ተፈልገው ወደ እልባቱ ብንመጣ ሞር የተሻለ ነው ብዬ ነው የማስበው። አልኩንም ሰውና ታጁ ተስፍዬ መረጃዎቹን የያዙትን መረጃዎች ይስጡ ይላኩልክ እነሱና እንደነገረችን እሷ ወደ ህግ እንሂድ። ኢትዮጵያ ያለው ኖርዌይ ቆንጽላ ጽሕፈት ቤት ሄደን የማህሌትን ዶክመንቶች አቅርበን ይቺ ሴት በዚህ ቲክቶክ አካውንት ላይቭ ሪከርዷን ምኗን አሳይተን ኖርዌይ እንደምትኖርና እኛ ማህሌትነቷን እንደምንጠረጥር ለኤምባሲ ኢንፎርም እናርግ። ከዛ ኤምባሲ እኮ እዛ ይጠራታል። እሱም ውጪም ሳይሆን ይዛ ያለው ቀላል ታውቂ የለ ሀቢባ ከሰሞኑ ራሱ ሁለት ደብዳቤ ያለ አላስላኩልሽም ለሳውዲ ኤምባሲ የተጻፈው ኖርማል ይሄን ነገር ለማጥራት ይኸውልሽ አሁን የዚህ ፋርዘር ከመሄድ ከሚለው አንፃር ነው እኔ ነገሮችን በቀላሉ መፍታት የሚቻልበትን ሁኔታ ያ ልጆቹንም ችግርና
አይናቸውን ትክክለኛው መሐሌት ላይ ማሳረፍ አለባቸው። እሷን መፈለጉና መፈለግ ላይ ነው ሁላችንም መዝመት ያለብን የሚለውን ነገር ነው። ስለዚህ ለዛኛው ደግሞ እነዚህ እህት ወንድሞች አይ እኔ እንደዚህ አይደለሁም ብለሽ ኮንፈርም ልታደርጊ የምትችይባቸውን ነው። አንዳንዴ ሁሉም ጥያቄ የሰዎች ፍላጎት ሰፊ ሊሆን ይችላል፣ ብዙ ሊሆን ይችላል። ግን ይሄን ማድረግ እችላለሁ፣ በዚህኛው ደግሞ ኮንፈርም ላደርግላችሁ እችላለሁ ብለሽ እንትን ብትይ ሞር የሚለውን ሐሳቤ ነው እኔ አሁን ጥያቄ ይዤ ነው። ተመሳሳይ ለኔ እኔ አንዳንድ ጊዜ ከፓስፖርት ውጭ አልከኝ አይደለ? ከትናንትና ወዲያ ከተማዬ ላይ ወጥቼ ኦስሎ መሆኔ ራሱ ፍቄ የኖርዌይ ኮንፎርም አድርጎላቸዋል። ያለሁት ኦስሎ ያሉ ልጆች ራሱ ያለችው ኦስሎ ነው ብሎ ኮንፎርም ተደርጎላቸዋል። እስቲ ፍቄ ኖርዌይ ጋር ሼር አድርጉለትና ኮንፈርም ማድረጉን ይምጣና ይንገራል። ሀቡ እኔም የምኖረው እኮ እዛ ነው። ራሱ ኖርዌይ ነው ያለችው። አው ግን ሊያየ አንቺን አናቅሽማ። ፍቄ ኖርዌይ ስለሚታወቅ ሶሻል ቆይ ልንገርሽ፣ እኔ ያለሁት ሊያ ትታወቃለች። አቡዬ ሊያ ትታወቃለች። እንደገና አንድ ነገር ደግሞ ሌላ ልንገርሽ፣ በእኛ ጋር ባላንስ እንዲሆን አቡ ወይዬ ተስፍዬ ይቅርታ ሊያይ በጣም ይቅርታ። ባላንስ እንዲሆን መብረቁን እንጥራውና እንትን ይበል። እሱም የራሱን ማስረጃ ይሄ ዲሲፕሊን በሆነ ወይ መጥቶ ሐሳቡን እንትን ቢልስ ማቅረብ ይችላል። በቃ በጣም አሪፍ ነው አቡዬ፣ በጣም ትክክል ሐሳብ ነው ያመጣው። ተስፍሽ ዲሲፕሊን በሆነው የዚህ ቤት ጋር ተወጥ ቃላቶችን መጠቀም አይችልም። ዲሲፕሊን በሆነው የምንወያዩ ከሆነ መፍትሄ ላይ እንደርሳለን። እሺ ሀቡዬ እስኪመጣ ድረስ አንዴ ሐሳቤን ልንገራችሁና ካላስፈለኩ እወርዳለሁ። እኔ ያለሁት አሁን ሌላ ከእሷ ጋር አንድ አይነት ከተማ አይደለንም። እኔ ሳጂን አውቃታለሁ፣ ግን በእኛ ሀገር ህግ ለምሳሌ ማንም ሰው ኢቨን እኔ ፖሊስ ቢፈልገኝ ወረቀት አምጥቶ ነው የኔን መታወቂያን ላሳየው እችላለሁ፣ ፓሴን ምናምን፣ ግን መፈለጌን ሲታወቅ ነው። ካለንትን ማሳየት አልችልም። አንደኛ ወረቀት አምጥቶ ነው ፖሊስ ራሱ ፓስፖርትሽን ማየት የሚችለው፣ መውሰድም መንካትም የሚችለው። እና ይሄንን አሁን ያለችሽ የነንበራችንን በእኛ ሀገር አልፈቀድም። መብታችንን አናውቅም። እንደናንተ እንደ አውሮፓ እንደምትኖሩት ምን ያህል መብታችሁ ፓስፖርታችሁን ማንም ማየት። ለምሳሌ ይኸውልሽ ይሄ እኔ ፓስ ነው ኖርዌጃን ይላል። ይሄንን ማንም ሰው አሁን እዚህ ላይ ሲጽፉ አይቻለሁ። ማንም በብር ተከፍሎ የሚገኝ አይደለም። ይሄ አሁን የኖርዌጃን ያውም ኦልዱ ፓስ ነው። አዲሱ ፓስ ሮዛ ነው ከለሩ፣ ላይክ ኦሬንጅ ሮዛ። ሳንት ሳጂ ካንሼ ዶሃደን አንድ ራሱ ዋርኒንግ እንዳይሰጠኝ ይቅርታ። ያየሽ ፐርሰናል ፓስፖርት ዋርኒንግ ይሰጣል። እኔ አካውንቴ ሴንሲቲቭ ነው። እሺ እንደዚህ ነገር ሶሪ። ይሄኛው አሁን ይሄ ማለት የዜግነት ማለት ነው። ዜግነት ያልሆነው ደግሞ ሌላ ከለር ነው። አለበለዚያ በኢትዮጵያ ነው ያለው ወይ ሌላ የላቸውም። ግን አዲሱ ፓስፖርታችን ደግሞ ሮዝ ፈርገ ነው። የኔ ስላላለቀ ነው አዲስ አላወጣሁም እስካሁን ስላለው ጊዜው። አዲሱ ግን የሁሉም ሀገር አሁን ተቀይሯል። ከለሩ ተቀይሯል። ምናልባት የሷ አዲስ ሊሆን ይችላል። እና ይሄንን ደግሞ ማንም ማግኘት አይችልም። ይሄ በገንዘብ አውጥታ ነው ምናምን የሚሉት አንደኛ ማግኘት አይችልም። ሁለተኛ ሌላ አንደኛ ነገር ደግሞ በ7 ወር ያቺ ሴትዮ 7 ወሯ ከሆነ እኛ ሀገር የዚህን ቋንቋ ለማውራት 7 ወር አይደለም፣ በ7 ወር መኖሪያ እንኳን ማደሪያ አይሰጣትም ከሪፊውጂ ውጪ ማለት ነው። እንኳን እንደ ሳጂ ደልቷት ብዙ አይነት ሽቶ ገዝታ ለትኖር አይደለም ማለት። እንደገና በሳጂ ባሉት ፊቷን አስቀይራ ነው ምናምን ላለው ልጅ ደግሞ በገዛችሁ እንኳን 57 ሚሊዮን የኢትዮጵያ ወደዚህ ሲቀየር ቢያንስ ከ3 እና ከ4 ሚሊዮን ዴጎሪሽ መረንዳን ሳንት ለእኛ ትንሽ ነው ገንዘቡ የሚሆነው። በዛ ገንዘብ ደግሞ ፊት ሰርጀሪ መስራት አይቻልም። ፊት ሰርጀሪ ለመስራት ኢትቢን ላይክ በጣም ኮስት ያደርጋል። አንደኛ ቋንቋ ከሳጂ ጋር በራሳችን ቋንቋ ነው የምናወራው። ፍሉንት ሊኖሽክ ትችላለች። ያ ለማድረግ ደግሞ 7 ወር ብቻ አይፈቅድም። ዱባይ የሚኖር ሰው በአንዴ ወይ ተምራም ነው በኢንተርኔት አሉ አይቻልም። አክሰንት ምናምን ይጠይቃል፣ ዲያሌክት ይጠይቃል። ይሄንን ሁሉ ሳጂ ታላላችሁ። ይሄ ሁሉ ነገር መፍትሄ አይሆንም። መፍትሄው አንድና አንድ ማየት ደግሞ ከፈለጋችሁ እሄዳለሁ። ይኸውልሽ አይ ያንቺ ማየትም ለኛ እንትን በቂ አይሆንም። ለምን እኛ የሚፈለገው ምንድን ነው መሰልሽ? ሄዳ ነው ተብሏል። አሁን አካባቢውንም ስታሳይ ሄዳ ነው ስለተባለ ከዱባይ በራ ነው ሀብታም ስለሆነች በቃ መብት አላቸው። ትልቁ መፍትሄ ይኸውልሽ እኔ ማረጋግጠው ትልቁ መፍትሄ
ኢትዮጵያ ያለው የኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት አረጋግጦ ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው ምስክር በቂ አይደለም። በጣም ጥሩ ሀሳብ ነው። እንደገና ደግሞ ሁለተኛ ሌላ አንድ የቆየቀና ልንገራት። ሁለተኛ ደግሞ ከፈለጉ ማለት ነው ከምንም ውጭ የማያውቅ ሰው ተወክሎ ደግሞ እዚህ ሀገር አሁን እኔ ለምሳሌ ብሬን ወይ እሷ ስሜን አጥፍታ ከሆነ እኔም እሷን ሄጄ ሳጂ ማለት እንዲነች እኔም ባልሆን ሌላ ሰው እኔ አሁን ስለማውቃት እኔን አትላኩ፣ ሌላም ፍቃዱ ያላችሁትን የማትላኩ ግን ሌላ ሰው መክሰስም ይችላል። ሳጂብ ተብላ ማህሌት የምትመስል ሴትዮ ብለው ራሱ ከዚህ ሀገር ሆነው ከሰዋት ሄዶ ማየት ይችላሉ። ፓስፖርቷን፣ ስሟን፣ ምኗን ፖሊስ ማየት ይችላል። አንድ ሰውም ከሄደ ከራሳቸው ያምጡና መብረቁ ካወቁ መቼስ ብዙ ሰው አለ ኢትዮጵያ እዚህ ሀገር። ችግር የለውም። እናመሰግናለን። አመሰግናለሁ። እኔም ቻው። የሰው ምስክር ምናምን አያስፈልግም። የሚያስፈልገው ኤምባሲ ጠርቶ ኮንፈርም አድርጎ ኤምባሲ ደብዳቤ አይደለችም ብሎ እስካልሰጠ አናምንም። እናንተ እንዳላችሁት ህዝቡ እንዳለው አይደለም። ምንድነው መሰለሽ ኖርማሊ ከዚህ በፊትም መረጃው አንዳንድ ፌድ ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ እናስጀምራለን። ከዛም በኋላ ፌል ያደርጋል የተወሰነ ምናምን ነገር። ስለዚህ አሁን ማግኘት ይቻላል እኮ የእሷንም ጉዳይ ማጥራት በዲቴል በቅንነት ነው እየጠየቅናት ያለ ነው። እሷ ናት ብለን ብዙ ጊዜያችንን ፈጅተን ብዙ ጉልበታችንን ፈጅተን ከዛም በኋላ ለሌላው ትክክለኛው ማህሌትን ደግሞ ለመፈለግ ኢነርጂያችንን እንትን ከምናደርግ በቅንነት አንቺ ማህሌት መሆንሽን አጣሪልን የሚል ጥያቄ ነው ያቀረብነው። ካልሆነ በስተቀር ኦፍ ኮርስ እነሱ ያላቸውን ማስረጃዎችን ሲሰጡን አሳማኝ አይደለማ። ተስፍዬ አካባቢውን አሳየች፣ አሳማኝ አይደለም። ፓስፖርቴን ደግሞ አልልክም ለህግ አካል ነው ምልከው አለች። አካባቢውን አሳየችና ወጥታ በላይቭ የኖርዌይን ከተማ አሳየችና ከዱባይ በራ ሄዳ ነው ተባለ። ስለዚህ በቂ ስላልሆነ በቂ ለኛ ምንድነው ትክክለኛ ማንነቷን የሚገልጽ ፓስፖርቷን እንድታሳይ እሷ ፈቃደኛ አይደለችም ማለት። ስለዚህ ፈቃደኛ መሆኑ በህግ ስትጠይቁኝ ነው አለች። ምንድነው አሁን ለምሳሌ እኔ ነገሩ እንዲያማሆን እኮ ቀለል አይደል ሀብዬ ማለት በፊት የነበረችበት ቦታ አይታወቅም ነበር ማህሌት። አሁን እኔ ከሆንኩን እነሱ የሚሉት ማለት ነው። ማህሌት እንግዲህ አሁን ኖርዌይ ያለችው ቀለለ እኮ ኤምባሲ ሄዳችሁ እሷን አስትሉ ፖሊስ ራሱ እኔ ጋር ሲመጣ ፖሊስ መሆኑን አረጋግጬ ፓስፖርትሽ ይኸውልሽ ፖሊስ ራሱ እኔ ጋር መጥቶ ሊጠይቀኝ ራሱ ማንነቱን ገልጾ ፓወሩ እንዳለው ተገልጾ ምናምን ነው። ዝም ብለሽ አትጠይቂም። ዝም ብሎ እዚህ ሀገር ላይ እንደዛ አልተለመደም። ስለዚህ እኔም ለፍቄም ራሱ ለቅልቦች የጠየቅኩት አንተ ላይሰንስ አለ ወይ ኢንተርናሽናሊ ሰዎቹን ፓስፖርታችሁ አምጡ ለማለት ያልኩት ለዚህ ነው። ያንን ላይሰንስ ማየት ስለፈለግኩ። ስለዚህ አሁን እንደሆነ ፓስፖርቴን ዊዝ ኦል ሪስፔክት ብያለሁ። ሌላውን ለእናንተ ብዬ ኤክስትራ ማይል ሂጄ ስራዬን ትቼ አሳይቻለሁ። ፓስፖርቴን ግን አልልክም። ህጋዊ አሁን ሂዳችሁ በኤምባሲ ጠይቁና ህጋዊ በሆነ መንገድ ጠይቃችሁ ያኔ ለህግ አካል እዚህ ላለ ለኖርሽ ፖሊቲ ሊሆን ይችላል ዋሬቨር። እኔ ኢትዮጵያዊ አይደለሁም ብያችኋለሁ። ኖርዌጃን ነኝ። በኖርዌጃን ሲስተም በዚህ አገር በአገሬ ሲስተም ስጠየቅ ለነሱ መልስ እሰጣለሁ። ይሄ ነው። በተረፈ ግን እኔ ከዚህ በኋላ የትም ቦታ አልገኝም። ስለዚህ ጉዳይ አላብራራም። መጥቼ እንጂ አደርጋለሁ እንጂ የማደርገው ስለ ፒክቸር የመለጠፍ አያሳዝን። ኦልሬዲ ዳሜጅ ኢዝ ዳን ተለጥፎ ስሜ ሲሰደብ የነበረ አሁንማ ያስቀኝ ጀምረዋል። ምክንያቱም የሆነ ሀሳብ ራሱ ያስቀኝ ጀምረዋል። ምን ሳጂ አንቺማ ሁኔታው ተመችቶኛል አስመሰለብሽ? አይመስለኝም። አሁንም ደግሞ መንገድ ይችላል። እኔ በራሴ መንገድ አሁንም ቢሆን ብያቸዋለሁ። አይ ሃቭ ኖ ፐርሰናል ኢሹ። መብረቁን አከብረዋለሁ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ምንም እንትን የለብኝም። የፈለገውን ነገር ማለት ይችላል። በቃ ይመቸው። ግን አሁንም ደጋግሜ የምለው ጥያቄያችሁ ስለ ፓስፖርት ከሆነ አልክም እና ወደ ቀጣይ ሂዱ እንጂ በቅንነት አትበለኝ። ቅን ነኝ ብያለሁ። እኔ በምርጫዬ ነው ቅን የሆንኩት። ቅን ነኝ ብሊቭ ሚ። በቅንነቴ አድርጌያለሁ። በቅንነቴ ግን ፓስፖርቴን አላሳየም። ይሄ ቅንነት አይደለም። ፓስን ማሳየት ይሄ ቅንነት አይደለም። ቅንነት ሌላ ነው። ይሄ ቅንነት ከሆነ ደግሞ ቅን አለመሆን ይሻለኛል። አላሳይም። አም ሶ ሶሪ። ስለዚህ እኛን አቡዬ አንዴ ይሄ መብረቁ የሚባለው ሰውዬ ይምጣና እዚህ ቤት ጥያቄዎችን ያቀርብና ለአንዴና ለመጨረሻ ጊዜ ፈቃደኛ ከሆነ
ይጥራውና ቀንድቦች ሳጂ እሱ ከሆነ አይደለም ሳጂ ፍቃደኛ እኔ ብያለሁ አሁንም ብያለሁ መብረቁ ላይ ሪስፔክት እስካለው ፍራሽ የሆነ ቃል እስካልተናገረ ድረስ ምንም ፐርሰናል ኢሹ የለኝም። እኔ ማንም ሰው በቤቴ ትራሽ አንድ ቀን እኔ ራሴ ሰዎች ሊሰድቡ ሲሉ እኔ እንዲሰደብ አልፈልግም። እንዲህ ስላለኝ ራሱ እኔ ሰድቤው አላውቅም በጭራሽ። እኔ ራሴን ፋይት አድርጌ ጨርሻለሁ ብያቸዋለሁ ሰዎች። እኔ ምንም ኖ ሃርድ ፊሊንግ እኔ መንገድ ላይ ባገኘው ምንም አልለውም። መግባት ይችላል፣ መጠየቅ ይችላል የፈለገው። እስቲ እዚህ ያላችሁ ቤተሰቦች ምናልባት የሱንም እንትን እንድንሰማ ቀደምም ጠይቄው ነበረ። እዛ 1 ሰዓት አካባቢ ቆይቼ ነው ወደዚህ የመጣሁት። የሚጠይቀው ነገር ካለ ምናልባት እኔ ነኝ የሌለሁት እንጂ ሌሎቹ ስላለን ብዬ መዳፈር እንትን አልልም። እውነትም ፍለጋ እኛም የአቅማችንን ያህል እናግዛለን። ሁላችንም ትክክለኛውን ማህሌት ለመፈለግ አንቺም ከሆንሽ ሌላም ወዮችም ካሉ እንትን እንዳለን ኮመንት አድርጉለትና እንደው ቢመጣና አትሊስት ጥያቄውን ፍላጎቱን ብናውቅ በዛውም እኛም የእሱ አካል የምንሆንበትን እሱንም እናገዝበትን እሱ ሚንስ ሌሎቹ ወክሎ እንትን እየሰራ ስላለ ብጠሩትና እንትን በሉ እስቲ። ጊዜያችንን በጥያቄ ከምናባክን እኔ ህዝቡ እንዳለው ቀጥታ ወደ ህግ ብንሄድና የህግን አቅም ብናሳይ ቀጥታ ኤምባሲ እንኳንም መኖሩን አወቅን፣ እንኳንም ኢትዮጵያ ውስጥ የኖርዌይ ቆንጽላ ጽሕፈት ቤት መኖሩን አወቅን። ለማመልከት ይቀለናል። መረጃዎቹን ስብስብ አድርገን ሄደን ሰብሚት አድርገን ኤምባሲው ጠርቶ ራሱ ፓስፖርት አይነቱ ከዚ ኤምባሲ በደብዳቤ እስካላለ ድረስ እኔ አላምንም። እናንተ እንዳላችሁት ኤምባሲ ራሱ በደብዳቤ ሳጂ ማለት ማህሌት አይደለችም ብሎ ኤምባሲ ኮንፈርሜሽን እስካልሰጠ ድረስ እንዳላችሁት ፓስፖርትም ፌክ ሊሆን ይችላል። እናንተ እንዳላችሁት ገንዘብ ያለው ሰው ፌክ ፓስፖርት ማሰራት ይችላል ብላችኋል በኮመንት። ህዝብ አይሳሳትም፣ ህዝብ ሁሌ ትክክል ነው። ስለዚህ ቀጥታ ወደ ህጉ ወደ ኤምባሲ ብንሄድ ላለሁ ሁሌም እንደምናደርገው ሚዲያ ላይ አውርተን ምንም ሳናመጣ ስንቀር ወደ ህግ እንደምንሄደው አሁንም ወደ ህግ እንሄድ ባይነኝ ነኝ። አሁንም ራሱ ይሄንን ቀላል ሆነላችሁ። እንዲያውም በፊት ከምትጠራጠሩ በዚህ መፍታት ሳንችል ቀርተን ወደ ህግ እንሄድ ነው። ተስፍሽ ያውቃል። ብዙ ሚዲያ ላይ አውርተን ምንም ማድረግ ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው እና እኔ አሁን የምለው ምንድነው ወደ ህግ ብንሄድና ኤምባሲው ራሱ ጠርቶ የምትኖርበት ሀገር ኤምባሲ ጠርቶ አረጋግጦ ደብዳቤ ቢያመጣልን መሆንና አለመሆኗን እኔ አይቻሉ እኔ አንድ ግለሰብ ነኝ እንዴ ያየው አላየው ምን አመጣለሁ? ፎርጂድ ቢሆንስ እናንተ እንዳላችሁት ምናልባት ሀብታም ስለሆነች ፎርጂድ አሰርታ ቢሆንስ? ስለዚህ እንዳላችሁት በኤምባሲ አመልክተን ሀቡ ምን ነው የዛችኛዋን ማህሌት ጉዳይ ማስረጃና እኔ ይኸውልሽ አንድ ቀን ከዚህ በፊት በነበረው ማን እንግዲህ ከተበሉት ውስጥም ተደዋውዬ አላውቅም። ቀደም መብረቁ ቤት ብያለሁ። ማንኛቸውንም አላውቅም። ከዚህ በፊት ሲነሳ እንደነበረው አሁንም እንደዛው ይደራጁና ማስረጃና መረጃዎቻቸውን የያዙና እኛም የምንረዳቸውን ነገር እየረዳናቸው መንገዱንም እያሳየናቸው የሚመለከተውን ይህን ጉዳይ የሚያጠራ አካላቶችም ጋር ሄደን ማድረግ የምንችልበትን ወዮችን እንሄዳለን። ሰፊ ነው። አሁን ያን ሂደቶችን ከመጀመር በፊት እንደ እውነተኛ ይሄ ልብሽም 2 ቦታ ተከፍሎ ወደዛ ወደዚህ ከሚሆን ከሚል አንጻር ነው። ስለዚህ ይቅርታ ስላቋርጡ ተስፍሽ ሀረርጊው በጀጎል በጎ አድራጎት ድርጅት ነው እኮ ጉዳዩን የያዘው እኮ ተስፍሽ ነው በህግ እሱ ነው የከሰሰው እኮ። እኔ በከሰስኩት ነው ሚኪም እንዲከፍል ያስደረኩትኝ። እኔ በጃጎል ድርጅት በድርጅቴ እነዚህ 57 ሚሊዮን የበላቻቸውን ሰዎች እኔ ያስከስሼ ነው ሚኪም እንዲከፍል ያስደረኩት ብሏል። እና ጉዳዩን የያዘው በህግ የያዘው ተስፍሽ ሀረርጊው ነው። እሱን አውራ ኦልሬዲ 57ቱን ቢሮ መጥተው እሱ ጋር ምናምን ብሎ ነበረ አናግረው። እሺ ኤኒዌይ መብረቁ የሚመጣ ነገር አይነት ነገር አልመሰለኝም። የሚመጣ ከሆነ ማባከን ነው እኮ የምናደርገው። ጥያቄ አሁን እንዳለችው ወደ ህግ እንሂድ። በቃ መረጃዎቻችንን ሰብስበን ወደ ህግ እንሂድ። እንዳልከው ሰዎቹን እናግዛቸውና ትክክለኛው መንገድ እንጠቁማቸውና ቀጥታ ወደ ህግ እንሂድ።
ምክንያቱም ሁልጊዜም ተስፍዬ እንደምታውቀው በሀናም ጉዳይ በተለያየ ጉዳይ በሌላም ጉዳይ እንደዚህ ሚዲያ ላይ ጮኸን ምንም ማምጣት ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው አይደል? ስለዚህ አሁን ይሄም ጉዳይ ሊፈታ የሚችለው በህግ ስለሆነ ወደ ህግ እንሄድ። ሀቢባ እንዴት ስም ብቻ አይታ ፓስፖርቷ ልክ ነው ትላለች እኮ። ፎርጂድ ሊሆን ይችላል። እውነታችሁ ነው፣ ተሳስቻለሁ። እኔም ልክ ላይሆን ስለሚችል ቀጥታ ወደ ህግ እንሂድ። እኔ ስምና ፎቶ ናሽናሊቲን ያየሁት ፓስፖርት ነምበር አላየሁም። ኦኬ፣ ለእኔ የተላከልኝ። ስለዚህ አሁን ቀጥታ ወደ ህግ መረጃዎቻችንን ሰብስበን ወደ ህግ እንሂድና ህግ እንዲጠይቃት እናድርግ። እሺ፣ በጣም እናመሰግናለን ለነበረን ጊዜ ሁሉ። እንግዲህ ወንድማችን ይመጣል ብዬ ጠብቄ ነበር። አይመጣም አልመጣም ብሏል እያሉ ነው ኮመንት ላይ። የምንችለውን ላይቭ ላይ የገባሁት ለነበረን ጊዜ ሁሉ እናመሰግናለን። ባለ ማስረጃና መረጃዎች ካሏቸው እኛም መንገዱን በማሳየትና በመርዳት የአቅማችንን አስተዋጽኦ እንወጣለን። በዚህ ብቻን ቴንኪው፣ አመሰግናለሁ። መስፍዬ በጣም እናመሰግናለን። ሁሌ ስለምታግዘን ስለምትረዳን በጣም ነው የምናመሰግነው። ምንም አይነት እርዳታም ከኔ ከፈለጋችሁ ልጆቹ ምንም አይነት እርዳታ ከፈለጉ እኔም አለው ተስፍዬ ንገሩኝ። በተረፈ ግን ሞር ኢንፎርሜሽን ያለው ተስፍሽ አደርጌው ጋር ነው። እሱ በድርጅቱ በህግ ስላስያዘው ጉዳዩን ጠይቀው ምን ላይ እንደደረሰ